የትንሣኤ ቅዳሴ ማለት ነው። የአንድ ሳምንት መጥራት እያንዳንዱ አሁን የዘንድሮ ትንሣኤ ከ12 እስከ 11 ትንሣኤው እሑድ ተከብሮ እንዴት በረቡዕ ምድር እንበላለን የሚሉ ማለት ነው። እና አንዳንድ ሰዎች ጾሙ ሲባሉ አይጾሙ እንደሚባሉ በጣም የቤተክርስቲያን ጾም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡራን እና ምሁዳን አእይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የዚህ ታላቅ መልአክ የቅዱስ ገብርኤል ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንኳን አደረሳችሁ። ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው። ገንዘባቸውም ሁሉ በአንድ ነበረ እንጂ ካለው አንድ ነገር እንኳ የራሱ እንደሆነ ማንም አልተነገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳ ችግረኛ አልነበረም። መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበር። በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። የሐዋርያት ሥራ ምዕራፍ 4 ከቁጥር 32 እስከ 35። እቺ የመጀመሪያዋ ቤተ ክርስቲያን ታሪክ ነው አሁን ያነበብኩላችሁ ማለት ነው። የመጀመሪያዋ ቤተ ክርስቲያን በጸሎተ ሃይማኖት ላይ በተደጋጋሚ እንደምንመሰክረው ሐዋርያት የሰበሰቧት የተባለችው የምዕመናን ህብረት፣ የምዕመናን አንድነት የመጀመሪያዋ ቤተ ክርስቲያን ነች። ሐዋርያት በሌላ ቦታ ላይ እንደዚህ ጎልቶ የተጻፈ ነገር ላናገኝ እንችላለን። ሂዱና አስተምሩ፣ ይሄን ንገሯቸው፣ አጥምቋቸው፣ ደቀ መዛሙርቱ ያደርጓቸው፣ በጥቅሉ የተሰጣቸውን ተልእኮ እናነባለን። ሐዋርያትም የሰሩትን ያደረጉትን ነገር በጥቅሉ መጽሐፍ ቅዱስ በዝርዝር ባይሆንም ማለት ነው አስቀምጦት እናነባለን። ግን አሁን በተለይ አሁን ባነበብነው የመጽሐፍ ቅዱስ ክፍል ላይ በተለይም ቁጥር 33 ላይ ሐዋርያት የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። የሚገርም ቃል። ሐዋርያት የክርስቶስን ከሞት መነሳት፣ የክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። ይህንን ሲያደርጉ ደግሞ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። አሁን ዛሬ የምንነጋገረው የትምህርታችን ወይም የስብከታችን ርዕስ እናንተ ናችሁ የምታወጡት። ግን ስለ ነገረ ትንሣኤው የምንነጋገረው በሁለት ከፍለን ነው የምናየው። ትንሣኤ ለቤተ ክርስቲያን ምኗ እንደሆነ ባጭሩ ካየን በኋላ
ትንሣኤን እንዴት እንደምታከብረው ቤተክርስቲያን እንመለከታለን ማለት ነው። ስለዚህ እኛም አሁን ትንሣኤውን እያከበርን ነው። ዳግም ትንሣኤ ወይም በእኛ አጠራር ዳግማይ ትንሣኤ እያለን የምንጠራው ምዕመናን ማለት ነው ሰንበት ላይ ነው ያለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ብርሃን ሁላችንንም በሰላምና በጤና አደረሰን አደረሳችሁ። በእውነት እግዚአብሔር ይመስገን። ስለዚህ ስለ ነገረ ትንሣኤው ነው የምንነጋገረው። መነሻ ያደረግነው የመጽሐፍ ቅዱስ ክፍል ይሄ ነው። የሐዋርያት ሥራ ምዕራፍ 4 ራሱን የቻለ ሰፊ ትንታኔ የሚያስፈልገው ነው። ሐዋርያት በጣም በሚገርም መልኩ በህብረት በተለይ እነዚህ 120ዎቹ ቤተሰቦች ማለት ነው በሚኖሩበት ጊዜ የትንሣኤውን ኃይል አብዝተው ይመሰክሩ ነበረ። በቃል ብቻ ሳይሆን በተግባርም በመካከላቸው አንድም እንኳን ችግረኛ አልነበረም ይላል። የሚገርም አንድም የትንሣኤውን ነገር ሲያስተምሩ፣ ስለ ትንሣኤው ሲሰብኩ፣ ትንሣኤውን ሲያከብሩ በመካከላቸው አንድም ችግረኛ አልነበረም። ሁሉም እንደሚፈልገውና እንደሚያስፈልገው ይረዱት ነበር ይላል። በነገራችን ላይ አሁን የግብፅ ቤተክርስቲያን እንደዚህ ነው ያለችው። በግብፅ ቤተክርስቲያን እንደዚህ በገዳም ህይወት በቤተክርስቲያን ህይወት አገልጋዮቹ ከታች እስከ ላይ ድረስ ያሉት በስልጣን ተዋረድ ማለት ነው ማንም ምንም የሚቸገርበት ሁኔታ የለም። በጋራ ነው የሚኖሩት። የክፍያቸው ነገር ራሱን የቻለ ህግና ስርዓት አለው። ወደ ምንኩስናው ሲመጡ እንደዚህ ነው። ከመካከላቸው አንድም አይደለም እነሱ ምዕመኑ እንኳን ችግሮቻቸው የሚፈቱባቸው መንገዶች ብዙ ናቸው። ከዚህ አንጻር የትንሣኤውን ነገር በደንብ አድርጎ ማየት ያስፈልጋል። በመጀመሪያ እንዳልኳችሁ ትንሣኤ ለቅድስት ቤተክርስቲያን ወይም ለእኛ ለክርስቲያኖች የተለየ ስፍራ ነው። ትንሣኤ የክርስትና መካተቻ ማብቂያ ነው። አንደኛ ክርስቶስ ድጋሚ የሚመጣበት ነው። ዓለም የሚያልፍበት ነው። የሚፈረድልንና የሚፈረድብን ዕለት ነው ትንሣኤ ማለት ነው። የዘላለም ሕይወት መውረስ ብቻ አይደለም፣ የዘላለም ሞትን የሚገለጥበት ነው። የዚህ ዓለም ኑሮ፣ ሹመት፣ ሽልማት፣ ከፍና ዝቁ በሙሉ የሚያበቃበት ነው። ወደ አዲስ ተፈጥሮ ወደ አዲስ ሕይወት የምንሸጋገርበት ነው። ትንሣኤ ተስፋ ነው ለክርስትና ማለት ነው። ትንሣኤ ተስፋ ነው። ትንሣኤ ለክርስትና ደስታ ነው። በጣም የተለየ ደስታ ነው። የነፍስ ደስታ ነው። ለዚህ ነው በትንሣኤ ጊዜ ቤተክርስቲያናችን ትንሣኤን ስታከብር ከሌሎቹ የበዓል አከባበር ስርዓት በጣም የተለየ ነገር አለ። በኋላ ላይ እንመለከተዋለን። እያንዳንዱ አንድ ሰራተኛ ከወር ውስጥ ከ30ዎቹ ዕለታት በተለይ ወራዊ ደመወዝተኛ ሲሆን ማለት ነው ከ30ዎቹ ዕለታት ከአንድ ጀምሮ 2 3 ብለን ቆጥረን እስከ 30 ድረስ በጣም በጉጉት የሚጠብቃትና የሚደሰትባት ዕለት የደመወዝ ቀን ነች። እውነት አሰብ ደግሞ በዓል ሲመጣም ራሱ ከደመወዝ ጋር ነው የሚያባሉ ማለት ነው። የዘንድሮ ትንሣኤ ብዙ ደመወዝተኞች ሲያማሩ ሰብቻለሁ። አሁን አረገ መሀል ላይ ነው ወይ ወደ 30 አለ ወይ ደግሞ ወደዚህ ወደ አንድ አመጣ አይደል? የቀን ገቢ የሳምንት ገቢ ከሌላቸው ወራዊ ገቢ ያላቸው ሰዎች ግማሽ ላይ ምናልባት በፈረንጆቹ የሚከፈላቸው አላውቅም። እሱም ቢሆን ገና ነው። ትንሣኤ ዋጋው 12 ላይ ሲሆን ነው። ስለዚህ ከወር ደሞዝ ጋር በማገናኘት ደሞዝ የሚቀበሉባትን ዕለት ዋጋቸውን የሚያገኙበትን ዕለት ይናፍቁታል። ትንሣኤ እነሱ ዋጋ የምንቀበልባት ዕለት ናት በክርስትናችን ማለት ነው። በዚህ በመጽሐፍ ቅዱስ ስለ ትንሣኤ በብዙ መልኩ ተነግሯል። በጣም የሚገርመው አራቱም ወንጌላውያን ስለ ትንሣኤ አራቱ ጽፈውታል። አራቱም ወንጌላውያን አንዳንድ ጊዜ የሆነ ነገር ብንወስድ አንዱ ሳይጽፈው ቀርቶ ሌላኛው የጻፈው ታሪክ አለ። አንደኛው የተወው ሌላኛው ደግሞ በዝርዝር ያስቀመጠው ታሪክ አለ። ትንሣኤ ላይ ግን አራቱም ይስማማሉ በሚገርም መልኩ ማለት ነው። አራቱም ወንጌል ይነበባል በቤተክርስቲያናችን በተለይ በትንሣኤ ጊዜ ማለት ነው። አራቱም ስለ ትንሣኤ ጽፈዋል። ይሄን በራሱ የሚነግረን ነገር አለ ማለት ነው። ማለት አንደኛው ወንጌላዊ ጽፎት ሌላኛው ያልጻፈው በክርስትናችን እርባና ቢስ ማለታችን አይደለም። ለጉዳዩ ምን ያህል ትኩረት እንደሰጡት
ድጋሚ ነው አልተውትም። በራሳቸው አገላለጽ አራቱ ስለ ትንሣኤ በሚገርም መልኩ ጽፈዋል። ትንሣኤ በቃሉ ይቅርታ ልጠይቅና የእምነታችን ቀብድ ነው። ቀብድ ማለት ቅድሚያ ክፍያ ማለት ነው። ሰዎች ስራ ሲዋዋሉ ስራውን ሰርቶ የሚያስረክበው ሰው ቅድሚያ ክፍያ ይፈልጋል። ምክንያቱም ስራው ከተሰራ በኋላ ሰውየው አልቀበልም እንዳይል ሙሉ ክፍያውን ከመቀበሉ በፊት አስቀድሞ ቅድሚያ ክፍያ እንዲሰጠው ይፈልጋል። ግማሽ ሊሆን ይችላል ከሙሉ ዋጋ፣ 1/3 ሊሆን ይችላል፣ 1/4 ሊሆን ይችላል። ቀብድ ከተቀበለ በኋላ ስራውን ይሰራል። ያኛው ቅድሚያ ክፍያ ስለከፈለ ስራውን ይከታተላል። ትንሣኤ እንደሱ ነው ለእኛ ማለት ነው። ትንሣኤ ቅድሚያ ክፍያ ነው። የምንጠመቀው ትንሣኤ ስላለ ነው። ቅዱስ ሥጋውን ክቡር ደሙን የምንቀበለው ትንሣኤ ስላለ ነው። ክርስቲያን የሆነው ትንሣኤ ስላለ ነው። በዚህ ዓለም ያለው ውጣ ውረድ መከራ የምንቋቋመው ትንሣኤ ስላለ ነው። ኃይለኛው ታጋሽ የሆነው ትንሣኤ ስላለ ነው። በደለኛው ኃጢአተኛው አላመቸውም ብሎ ኃጢአቱ በደሉ ለቃሉ የሚናገረውና ቀኖና የሚቀበለው ትንሣኤ ስላለ ነው። የእኛ መሰብሰብ ትንሣኤ ስላለ ነው። ምን እናደርጋለን? ለምን የተሰበሰበ ምን ልናደርግ የተሰበሰበ? ለምንድን ነው በየሳምንቱ እየመጣ የምንማረው? ለምንድን ነው ገብርኤል ሚካኤል እያለ በቅድስት ቤተክርስቲያን ዙሪያ እየተሰባሰብን ጸሎት የምናደርገው? ምን ያደርጋል? ትንሣኤ ስላለ ነው። ከዚህ ዓለም በአፋ የሆነ ሌላ ህይወት አለ ብለን ይሄን ዓለም ብቻ ተስፋ የምናደርግ ከሆነ እዚህ መሰብሰብ ያስፈልጋል። የራሳችንን ስራ መኖር እንችላለን፣ እየሰራን መኖር እንችላለን። ትንሣኤ የእምነታችን ቅድሚያ ክፍያ ነው። ሐዋርያት ትንሣኤ ባይኖር ኖሮ አይሰብኩም ነበር። ትንሣኤ ባይኖር ኖሮ መከራ አይቀበሉም ነበር። ትንሣኤ ባይኖር ኖሮ የተሰጣቸውን ተልእኮ ለመፈጸም ዳተኞች ይሆኑ ነበር። ቅዱስ ጳውሎስ ይህንን የተናገረው አንደኛ ቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 13 ጀምራችሁ ስታነቡ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ ይላል። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት። የበዓላቱ ሁሉ ማሰሪያ፣ የበዓላቱ ሁሉ ዘውድ ትንሣኤ ነው። ትንሣኤ ስላለ ነው ጽንሰቱ ልደቱ የምናከብረው። ትንሣኤ ስላለ ነው ሞቱ የምናስበው። ትንሣኤ ባይኖር ይሄ በሙሉ ከንቱ ነው። እምነታችን ሁሉ ከንቱ ናት ትንሣኤ ስላለ። ስለዚህ ትንሣኤ እጅግ በጣም ትልቅ ቦታ ላይ ያለው በክርስትናችን ማለት ነው። ለዚህ ነው አከባበሩ ራሱ የተለየ ነው። ቤተክርስቲያናችን ስለ ትንሣኤ ያላት አስተምህሮ፣ ስለ ትንሣኤ የተነገረው ቀን፣ ስለ ትንሣኤ የተዘመረው ዝማሬ፣ ስለ ትንሣኤ የተሰበከው ስብከት፣ ስለ ትንሣኤ የጻፉ ብዙ ቅዱሳን ሊቃውንት በሚገርም መልኩ ብዙ ድርሳን ወይም ደግሞ ብዙ ጽሑፍ አለ ስለ ትንሣኤ ማለት ነው። የውጭዎቹ የእኛም ሊቃውንት ስለ ትንሣኤ በደንብ አስተምረዋል። የመጨረሻው ተስፋ እሱ ሆነ ማለት ነው። በአከባበርም እንደ ትንሣኤ በቤተክርስቲያን የሚከበር በዓል እንደ ትንሣኤ ማለት ነው። ለምሳሌ ትንሣኤውን ከማሰባችን በፊት ቀድሞ ከሌሎቹ አጽዋማት በቀንም በስርዓትም ጠንከር የሚል ጾም ይጾም። 55 ቀን እንጾም፣ አብይ ጾም ማለት ነው። ትንሣኤውን ከማክበራችን በፊት ማለት ነው። በጾም ውስጥ አልፈን ትንሣኤውን የምናከብረው። ሁለተኛ በሌሎቹ አጽዋማት ባልተለመደ መልኩ በተግባር የምናየው እየወደቅን እየተነሳን እየነካነው እየዳሰስን ቤተክርስቲያን የክርስቶስ አካል ናት ሲባል በምላስ ብቻ ነው፣ በተግባር ማለት ነው። ክርስቶስ እንደደማ እንደወደቀ እንደደከመ እየደከመች እየወደቀች እየተነሳች ቤተ መቅደስ ቤተክርስቲያን የተባለው ህብረቱ ክርስትናው ክርስቲያኖች ማለት ነው። በሰሞነ ሕማማት ውስጥ የክርስቶስን መከራ እናስባለን በተለየ መልኩ ማለት ነው። ሌሎቹ ቅዱስ ሳምንት ይሉታል፣ በተግባር ግን አይገልጡትም። የተደረጉ ድርጊቶችን ያስታውሳሉ፣ እንደኛ እየነኩ እየዳሰሱ ግን ሕማማቱ የክርስቶስን መከራ አያስቡትም። በሁለመናችን ማለት ነው፣ በአካላችን በጉልበታችን መሬት እየነካ በእጃችን በጣታችን እየተመረኮዘ በግንባራችን መሬቱን እየነካ ላብ እያወጣ እያለቀሰ የክርስቶስ ስቅለቱን ለማሰብ ጽናዋን ሰቅላ ቤተክርስቲያን ያን የጠጣውን መራራ ለማስታወስ ከርቤ እያጠነች ሊቃውንቱ ካህናቱ ጥቁር ለብሰው የፀሐይን
ብርሃን መከልከል፣ የጨረቃን ደም መምሰል፣ የከዋክብቱን መርገፍ እያሳየች ማለት ነው። ቤተ መቅደሷ በጥቁር መጋረጃ ሸፍና የቤተ መቅደሱን አገልግሎት አቁማ ልክ አንድ ስራ ለመስራት መደበኛ ስራው ፈቃድ እንደሚወስድና ከመደበኛ ስራው እንደሚወጣ ቤተክርስቲያን ፈቃድ ወስዳ መደበኛ ስራውን ትታ ማጥመቁ፣ ማቆሙ፣ ጸሎተ ፍትሐቱ፣ ቡራኬ መስጠቱ፣ መስቀል መባረኩ አቁማ ማለት ነው። ስታለቅስ፣ ስትወድቅ፣ ስትነሳ ይሄ ለትንሣኤ ያላት ክብር ነው። ክርስቶስ ተነሳ ከማለት በፊት ሞተ ማለት ይቀድማል። ሞተ ከማለት በፊት ደግሞ መከራውን ማሰብ ያስፈልጋል። ስለዚህ ከምንጾመው ጾም ላይ ተጨማሪ ያደርጋል። እነዚህ ስድስቱ የ5500 ዘመን መታሰቢያ የሆኑትን አብርሃም ልጁ ይስሐቅን ለመሰዋት ወደ ሞሪያ ተራራ ሲጓዝ የፈጀበት ሲመለስ የፈጀበትን 6ቱን ቀናት ሕማማት ብለው ሲጓዝ 3 ቀን ሲመለስ 3 ቀን 6 ቀን ይስሐቅ የክርስቶስ ምሳሌ ነው። የተሸከመው እንጨት የመስቀሉ ነው። ያ የነገረ ክርስቶስ የነገረ ድህነት ምሳሌ ነው። ተራራው ቀራንዮ ነው። ስለዚህ ሕማማቱን አምጥታ መጨረሻ ላይ ከመስቀል መውረዱ በአዲስ መቃብር መኖሩ ይህን በሙሉ አስመልክታ እያሳየች ማለት ነው ትንሣኤው የምታከብረው። ሁለተኛው 55 ቀን ጾማለች። አብይ ጾም ነው የሚባለው። ከአጽዋማት ሁሉ ከፍ ያለ ነው። የተለየ ቦታ ላይ ያለው ሳምንታቱ በራሱ የተለየ ትርጓሜና ምስጢር አላቸው። ከዛ ሕማማቱ አለ። ከዛ ቅዳሴው ከመደበኛ የቅዳሴ ጊዜና ሰዓት ለየት ባለ መልኩ ሌሊት ነው። ከቅዳሴው በፊት የሚከናወኑ ነገሮች እንዳሉ ሆኖ ቅዳሴው ሌሊት ነው የሚቀደሰው። የትንሣኤ ቅዳሴ ማለት ነው። አራተኛ የአንድ ሳምንት መታሰቢያ ደግሞ አለ። ትንሣኤው እሑድ ተከብሮ በማግስቱ ከሰኞ ጀምሮ እስከሚቀጥለው እሑድ አሁን እስካለንበት እሑድ ለአንድ ሳምንት አሁን የዘንድሮ ትንሣኤ በ12 ነው የተከበረው። ከ12 እስከ 19 አንድ ሳምንት ነው። እያንዳንዱ ዕለት ስለ ትንሣኤው እንዲሰበክ ደግሞ ስርዓት ሰርታለች ቤተክርስቲያን በቅዱስ ያሬድ የምስጋና ስልት መሰረት ማለት ነው። ዕለታቱ ስያሜ ያላቸው ቀጥሎ ከዕለታቱ ቀጥሎ ደግሞ እስከሚቀጥለው በዓለ ሃምሳ ድረስ ማለት ነው። በተለይ 39 ቀናት ከዛ በኋላ ያሉት 10 መንፈስ ቅዱስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የጰራቅሊጦስን ስለሚይዝ ማለት ነው ቀለሙ ለ39 በእኛ አባባል ደግሞ 50ውን ቀን በዓለ ሃምሳ ማለት ነው። ስለ ነገረ ትንሣኤው የሚነገር አንጾምም ሮብና ዓርብን ጨምሮ ማለት ነው። ሮብና አንዳንድ ሰዎች ጾሙ ሲባሉ አይጾሙም፣ ብሉ ሲባሉ ደግሞ ይጾማሉ። እንዴት ባሉ ምድር ቢሉ አሉ በዘመነ ፋሲካ ማለት ነው። እንዴት በረቡዕ ምድር እንበላለን የሚሉ ማለት ነው። አወቅሽ ሲሏት እንደሚባሉ በጣም የራቀቁ ሰዎች አሉ። ቤተክርስቲያን ጾም እያሻረችን ነው ብለው የሚያስቡ ምስጢሩን ማወቅ ያስፈልጋል። ለምንድን ነው ከትንሣኤ በኋላ ለረጅም ጊዜ እንዳንጾም ዓርብና ዓርብ እንኳን የከለከለችን? ምህላ እንኳን ይሉ እግዚኦ ማረነ ክርስቶስ አለን ከቅዳሴ ውጭ ማለት ነው። ምህላ አይታወጅም። በዚህ ጊዜ የግል ጾምም አይፈቀድም። ንስሐ ገብተው ካህናት የሚሰጧቸው ቀንና የለም። ንስሐ አይገባም እያልኩ አይደለም። ኃጢአት የሰራ ሰዎች በቃል መምጣቱን አላቋረጡም። ግን አሁን የመውደቅ መነሳቱ ቀን ነው። እነሱ ያውቁታል ስራቱ። አሁን ንስሐ መግባት አይቻልም ብለው የሚያስተምሩ ሰዎች አሉ። እነሱ አይደለም ቤተክርስቲያን ያለች። በእርግጥ በዚህ ወቅት ያሉ ክርስቲያኖች የትንሣኤው ጊዜ በአብይ ጾም እየወደቁ እየተነሱ ጾመው ንስሐ ገብተው የትንሣኤ ጊዜ ሁሉም ሥጋው ደሙ ተቀብሎ ያከብረዋል ብላ ስለምታስብ ቤተክርስቲያን ሥጋው ደሙ ተቀብለው በዓለ ትንሣኤውን የሚያከብሩ ሰዎች ደግሞ ቀኖና አይሰጣቸውም፣ አይሰግዱም፣ አይወድቁም፣ አይነሱም። ትልቁ ምሳሌነት ግን ምንድን ነው? ሰው ከተነሳ በኋላ የሚኖረው ኑሮ እነዚህ ዕለታት የሚኖሩ ማለት ነው። ሰው ከተነሳ በኋላ በዛኛው ዓለም ድካም የለም፣ በዛኛው ዓለም ረሃብ የለም፣ በዛኛው ዓለም ምህላ የለም፣ እግዚኦታ የለም፣ በዛኛው ዓለም በደስታ ነው የምንኖረው። ስለዚህ ያንን የትንሣኤ ኑሮ ነው የምትነግረን ቤተክርስቲያን ማለት ነው። በዚህ ልክ ነው ትንሣኤ የምታከብረው። እርግጠኛ ነን እዚህ ብዙ ሊቃውንት ስላሉ ትምህርቱ ተዘግሟል ብዬ አልገምትም። ግን ዛሬ ደግሞ የመልአኩ የቅዱስ ገብርኤል ዕለት ስለሆነ ብዙ ሰዎች ስለሚመጡ ለዛሬ ግን ማነሳው ከትንሣኤ ውስጥ ቤተክርስቲያን የትንሣኤውን በዓል ስታከብር
ከተሰሩት ስርዓቶች መካከል ከሰኞ ጀምሮ እስከ እሑድ ያሉትን የዕለታት ስያሜ ለሌላም ጊዜ ስለሚጠቅመን ቢያልፉ ማለት ነው። ነገሯን ነገረ ትንሣኤውን እያሰብን ስለሆነ ለምንድን ነው እነዚህ ዕለታት በስያሜ እንድናስብ ያደረገችን የሚለውን ባጭሩ አስቀምጬ ነው ትምህርት የማጠቃልለው። ከትንሣኤ ቀጥሎ ያሉት ዕለታት እያንዳንዳቸው ስያሜ አላቸው። ትንሣኤ እሑድ ካከበርን በኋላ የሚቀጥለው ሰኞ ማዕዶት ተብሎ ይጠራል። ማዕዶት ብሂል ፋሲካ፣ ፋሲካ ብሂል ማዕዶት ይላሉ ሊቃውንት። ማዕዶት ወይም ፋሲካ መሸጋገሪያ ማለት ነው። ወይም ጸአተ ነፍስ፣ ነፍሳት ከሲኦል ወደ ገነት የወጡበት የተሸጋገሩበት ማለት ነው። ፋሲካ የሚለው ቃል ትንሣኤን አይገልጸውም። አሁን አንዳንድ ሰዎች እንኳን ለፋሲካ ደረሳችሁ ይላሉ። የፋሲካ በዓል ምክንያት በማድረግ ይላሉ። አሁን ቤተክርስቲያን ያከበረች ያለችው ፋሲካ ነው፣ ትንሣኤ በነገራችን እኔ ምን ልዩነት አለው ልንል ይችላል። በምስጢር ይገናኛል። ግን ትንሣኤ ብዙ ጊዜ የሚገናኘው ከአይሁድ ማለት ፋሲካ ብዙ ጊዜ የሚገናኘው ከአይሁድ በዓል ጋር ነው። ፋሲካ በዓል ማለት እስራኤላውያን ከግብፅ የወጡበት ማለት ነው። ፋሲካ ቃሉ መነሻው ፓሳ ከሚለው ፓሻ ከሚለው ከዕብራይስጥ ቃል ማለፍ፣ መሄድ፣ መሻገር ማለት ነው። ይህን ኦሪት ዘጸአት ምዕራፍ 12 ላይ በዝርዝር ተቀምጧል። ታዩታላችሁ ማለት ነው። ረጋብላችሁ ማለት ነው። ዘሌዋውያን ማለት ነው። ዘሌዋውያን ምዕራፍ 12 ላይ በዝርዝር ተቀምጧል። እስራኤላውያን ሲወጡ ከግብፅ ያደረጉት ማለት ነው። በጉን አርደው መቃኑን ጉበኑን የበራቸው ቀብተው ሁሉም የበኩር ልጁ በመልአከ ሞት ሲመታ የግብፃውያን ደሙ ያለበትን ቤት ግን ሞት እንደሚያልፈው ነግሯቸው እግዚአብሔር ያንን ካደረጉ በኋላ ሞት ከነሱ ስላለፈ ፓሳ ወይም ፋሲካ ተብሎ ያ ቀን እንዲታሰብ በየዓመቱ የቂጣ በዓል ነው የሚሉት እነሱ። ለሰባት ቀን ቂጣ እየበሉ ለስድስት ቀን ይቆያሉ። በሰባተኛው ቀን በጉን አርደው እንዲያከብሩት እስከ መጨረሻው ድረስ ይህ ስርዓት ተሰርቶላቸው። ለዚህ ነው በፋሲካ እኛም በግ እያረድን ቤት ውስጥ ፋሲካውን የምናከብረው ማለት ነው። ደስታ ከመብላት ከመጠጣት ጋር ከመጠራራት ጋር በተገናኘ። በኋላ ላይ ግን ቅዱስ ጳውሎስ ፋሲካ ክርስቶስ እንደሆነ አስቀምጦታል። የእኛ ፋሲካ አይሁድ ያረዱት በግ አይደለም፣ የእኛ ፋሲካ ክርስቶስ ነው ብሎ አገናኝቶታል። ያለፈው የዘላለም ሞት ነው፣ የወጣ ነው ከግብፅ አይደለም። ግብፅ የሲኦል ምሳሌ ነው። ወደ ምድረ ርስት እንደገቡ ወደ ገነት ወደ መንግስተ ሰማያት እንገባለን ብለው ሊቃውንቱ በትርጓሜ አምጥተውታል። ግን በትክክል ነገረ ትንሣኤው እንኳን ለብርሃነ ትንሣኤው አደረሳችሁ የምንባባል። ፋሲካ ሁለተኛ ነው በትርጉም የምናመጣው። ስለዚህ ነፍሳት ከሲኦል የወጡበትን ዕለት ለብቻው ሰኞ ላይ ታስባለች ቤተክርስቲያን። ይሄ ዓርብ ከቀኑ 9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ነፍሱን ከስጋው ለይቶ ነፍሴ ላኖራት ላነሳት ስልጣን አለኝ ብሎ እንደተናገረው በገዛ ፈቃዱ ነፍሱን ከስጋው ለይቶ መለኮት የተዋሃዳት ነፍሱ ወደ ሲኦል ወርዳ ነፍሳትን በሙሉ ከሲኦል ወደ ገነት አውጥቷቸዋል። ያንን ዕለት ሰኞ ዕለት ታስባለች ቤተክርስቲያን። አስቀድሞ የተነገረ ትንቢት ነበር። በመዝሙር 15 ቁጥር 10 ላይ ነፍሴን በሲኦል አትተዋትም ብሎ ቅዱስ ዳዊት አስቀድሞ ተናግሮ ነበር። ያ ትንቢት የተፈጸመበት በእርግጥ ይህንን ለክርስቶስም ሰጥተው ሊቃውንቱ ይናገራሉ። ግን አሁን ከዚህ ምስጢር ጋር የሚወሱ ስለሆነ በተናገረው ትንቢት መሰረት የተፈጸመበት ነው። ነፍሳትን በአካለ ነፍስ ወደ ሲኦል ወርዶ ከሲኦል ያወጣበት ማለት ነው። ቅዱስ ጴጥሮስም በአንደኛ መልእክቱ ምዕራፍ 3 ቁጥር 18 ላይ በስጋ ሞተ ይላል። ክርስቶስ ሞት የተቀጸለለት ተራበ፣ ተጠማ፣ ደከመ የተባለው የእኛም ስጋ ስለተዋሃደ። ስለዚህ የሞተው በስጋው ነው። መለኮት ከስጋ ጋር ከተዋሃደ በኋላ መነጣጠል የለም፣ ነጥሎ ማስተማርም አይቻልም። ግን እግዚአብሔር ይሞታል ብለው የሚያስቡ ሰዎች እንዳይስቱ ሞትን የተቀበለው በባህሪው የማይስማማውን ሞት የተቀበለው በለበሰው ስጋ መውረድ፣ መውጣት፣ መያዝ፣ መቀመጥ፣ መታየት፣ መገለጥ፣ መዳሰስ እነዚህ ነገሮች በሙሉ ከስጋ ጋር የተገናኙ ናቸው። ወረደ እንላለን እግዚአብሔር ከየት ወዴት ነው የሚወርደው? በሁሉ ቦታ ነው። ወጣ አረገ እንላለን ከየት ወዴት ያደርጋል? የለበሰውን ስጋ ስናነሳ በለበሰው ስጋ ግን እነዚህ ተቀጽለውበታል።
ስለዚህ ነው ቅዱስ ጴጥሮስ በስጋው ሞተ በመንፈስ ግን ሕያው ነው። መለኮት የተዋሃደችው ነፍሱ በዛ ሕያው ነው በመለኮቱ ማለት ነው። በእሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። በዚህ ዕለት ቤተክርስቲያን የምታስተላልፈው መልእክት ነፍሴን በሲኦል አትተዋትም የሚለው ሲኦል በተባለ ኃጢአት፣ ሲኦል በተባለ ጥላቻ፣ ሲኦል በተባለ ክፉ ነገር ነፍሴን አትተዋትም። እግዚአብሔርን በዚህ አንጻር የምንለምንበት ዕለት ነው። ይሄ ዕለት ባለፈው ሰኞ ቢሆንም ነገም ደግሞ ሌላ ሰኞ ስለሆነ ከዚህ አንጻር እግዚአብሔርን እንድንማጸን ቤተክርስቲያን ትነግረናለች። ሁለተኛው ቀን ማክሰኞ ነው። ቶማስ በአረማይክ ቶማስ ተብሎ ይጠራል። ቃሉ ደግሞ በግሪክ ዲዲሞስ ይባላል። ዲዲሞስ ቶማስ ተብሎም በሁለቱ ይጠራል። መንታ ማለት ነው በግሪኩ ዲዲሞስ ማለት ተጠራጣሪ፣ ከፍሎ የሚያምን ከፍሎ የሚክድ ማለት ነው። ቶማስ ይሄንን ጥርጥር አሳይቶ ነበር። የትኛው የክርስቶስን መነሳት ሐዋርያት ክርስቶስ እንደተነሳ ነገሩት። ክርስቶስ እንደተነሳ ሲነግሩት እኔ በእጄ ካልዳሰሱ ጣቴን ወደ ጎኑ ካላስገባው አላምንም ብሎ ተናገረ። ቶማስ የመጣበት ማህበረሰብ በተለይ በመጽሐፍ ቅዱስ እነዚህ ፈሪሳውያን እና ሰዱቃውያን ተብለው የሚጠሩ ነገዶች ወይም ደግሞ መደቦች አሉ። እነዚህ ሰዱቃውያኑ ትንሣኤ ሙታን የለም የሚሉ ናቸው። ፈሪሳውያኑ ደግሞ አለ፣ ግን በዛኛው ዓለም ማግባት፣ መውለድ፣ መብላት፣ መጠጣት፣ መዳር፣ መኳን አለ ብሎ የሚያምኑ ናቸው። እነዚህ የመጨረሻ ጅሎች ናቸው። እነዚህኛዎቹ ይሻላሉ። የለም የሚሉት የሚያውቁት ሰው የለም ማለት ነው፣ የማያውቀው ነገር ማለት ነው። እና አለ ግን ከተነሳ በኋላ እንበላለን እንጠጣለን የሚሉ ናቸው። ምኖች ናቸው ያልኳቸው? ፈሪሳውያን ናቸው። ሰዱቃውያን ፈሪሳውያን አለ ግን ተጋብተን እንኖራለን ይላል። ሰዱቃውያን ደግሞ የለም ይላል። ትንሣኤ ሙታን ብቻ አይደለም። በዮሐንስ ወንጌል ምዕራፍ 20 ቁጥር የዮሐንስ ወንጌል ምዕራፍ 20 ላይ የሐዋርያት ሥራ ምዕራፍ 23 ቁጥር 8 ላይ ሰዱቃውያን ትንሣኤን መልአክም መንፈስም የለም የሚሉ ናቸው። ሶስት ነገር ትንሣኤ፣ መልአክ፣ መንፈስ የለም ይላል። መንፈስ ነፍስ ምትባል የለች፣ መንፈስ ቅዱስ የለም፣ ትንሣኤ የለም፣ መላእክትም የለም ብለው የሚያምኑ ናቸው። ፈሪሳውያን ግን ሁሉንም ያምናሉ፣ ግን ከተነሳን በኋላ እንደዚሁ ዓለም እየበላን እየጠጣን እንኖራለን ይላሉ። ከእነዚህ ማህበረሰብን የመጣው ቶማስ ከ12ቱ ሐዋርያት አንዱ ነው፣ ግን የተገኘው ከነዚህ ነው። የክርስቶስን መነሳት ደቀ መዛሙርቱ ነገሩት፣ እንዲህ አሉት። የዮሐንስ ወንጌል ምዕራፍ 20 ላይ ተጽፏል፣ እናንተ አንብቡት። ቁጥር 24 ላይ ጀምሮ ስታነቡ ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ክርስቶስ መጥቶ ለሐዋርያት በተገለጠላቸው ጊዜ ከትንሣኤ በኋላ ቶማስ አልነበረም። የነበሩት 10 ብቻ ነበሩ። ከቶማስ ጋር 11 ናቸው፣ ይሁዳ ስቶ። ስለዚህ የመጀመሪያ ጊዜ ለ10 ብቻ ተገለጠላቸው፣ አልነበረም እሱ። ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን ተመልከቱ፣ ክርስቶስን አይተነዋል፣ ተገልጧል፣ ተነስቷል ብለው ሲመሰክሩ ቶማስ እንደዚህ አላቸው፣ እሱ ግን የችንካሩ ምልክት በእጆቼ ካላየው ጣቱንም በችንካሩ ምልክት የችንካሩ ምልክት በእጆቹ ካላየው እጁ ላይ የተቸነከረው ችንካር ምልክት ካልታየው ጣቶቼንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አለ። ከባድ ቃል። ሐዋርያ ከሆኑ አይቀር እንደዚህ በነገራችን አንድ ተልእኮ ሲሰጠው አንድ ሰው አጥርቶ ጠይቆ ተረድቶ ነክቶ ዳሶ መሄድ አለበት እንጂ በጭፍን መግባት የለበትም። ሊቃውንቱ ደግ አደረገ ይላሉ ቶማስ። ይሄን ማለቱ እውነቱ ነው። ዝም ብሎ አልተቀበላቸውም ሐዋርያት። ለምን? እናንተም እኔን ክርስቶስን ልንሰብክ ነው የተመረጠው። በምንሰብክበት ጊዜ እናንተ አይተነዋል፣ ነክተነዋል፣ ዳሰነዋል፣
ብላችሁ ትሰብካላችሁ። እኔ ሰማሁ ብዬ ነው የምሰብከው። ማን ያምነኛል? የምሰብክ ከሆነ እንደናንተ አረጋግጬ ነው የምሰብከው ነው። ተልእኮውን ነው የመሰከረው። ተቀራራቢ የመሆኑ ብቻ አይደለም ይላሉ ኢትዮጵያውያን ሊቃውንት። የሚገርሙ ናቸው። መጠየቁ ልክ ነው። አንዳንድ ሰዎች የሚያስተምሯቸው ሰዎች ጥያቄ ሲጠይቁ ያሸማቀቋቸው። አሁን የሚጠይቅ ጥያቄ ነው ብሏቸው አትበሉ። እያስተማራችሁት ነው። በሚቀጥለው ግን የሚያደርግ ነው የምታስተምሩት። ለሌላ ሰው እንዲተርፍ ነው። አጥርቶ መጠየቅ አለበት። እንዲጠይቅ ነው ማበረታታት ያለብን። ሐዋርያት ዝም አሉ፣ ከአቅማቸው በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በሁለተኛው ሳምንት ሐዋርያት በተሰበሰቡበት ቶማስን በመካከላቸው እያለ ተገለጠላቸው ይላል። እንደዚህ ይላል ንባቡ። ሌሎቹ ደቀ መዛሙርት ጌታ ነው የተባለ አሉት። እሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከ8 ቀን በኋላ ይላል። ይሄ ያለው ቁጥር 25 ላይ ነው። 26 ላይ ወዲያው ማለት ነው ዮሐንስ ይጽፍልናል። ከ8 ቀን በኋላ በሳምንቱ ማለት ነው ደቀ መዛሙርቱ ደግመው ለሁለተኛ ጊዜ በውስጥ ነበሩ። ቶማስ ከነሱ ጋር ነበር። የላይኛው ምዕራፍ ላይ ቶማስ አልነበረም። ሁለተኛው ምዕራፍ ላይ ቶማስ አብሯቸው ነበር። እየሰማችሁ ነው ማለት ነው። ለሐዋርያት ሲገለጥ ክርስቶስ የመጀመሪያ ጊዜ ቶማስ የለም። መገለጡን የመሰከሩት ጓደኞቹ ናቸው፣ ወንድሞቹ ናቸው። በሁለተኛ ጊዜ ቶማስ እያለ ተገለጠ። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው። ከዛስ ከዚህ በኋላ ቶማስን ና የልብ አውቃ የሆነው ክርስቶስ ማለት ነው። ቶማስ ለክርስቶስ አይደለም ይሄን የተናገረው ለሐዋርያት ነው። እያልኩት ያለሁት ነገር ከገባችሁ ተገለጠልን ብለው ሲነግሩት ዞር በላ ካለካው ታረምንም ያለው ይሄን ክርስቶስ ያውቃል። ጥያቄውን ተቀብሎለታል። ለምን እንዴት ይችላል ብሎ አላጠፋው። ትክክል ነው። ተልእኮ ማጥራት አለበት። ሂዱና አስተምሩ የሚላቸው ከሆነ ውስጥ ያለው ችግር መፍታት አለበት። አጥርቶ ነው መላክ ያለበት እና ከነጥሩጥሩ ማለት ነው። እኔ በጣም የሚገርመው እሱ የጠየቃትን ጥያቄ እንዳለ ክርስቶስ ደግሞ አሁን እንደቀላል እንዳታፉት እንደዚህ ያለው ናለውና ጣትህን ወደዚህ አምጣና እጆቼ እይና ምንድነው ያለው? የእጁን ችንካር ምልክት ካላየው ጣቴንም ካላስገባው አይደል ና ይሁን ጣትን አምጣና አስገባው። የልቡን መሻት ማለት ነው። አውቆ በክፋት አይደለም ይሄን ያለው ቶማስ። እውነቱን ነው። ካልገባውስ ካልተረዳስ እግዚአብሔር የውስጣችንን ችግር ይፍታልን ብሎ ንገሩት። በደንብ ከልባችሁ ንገሩት። እኔ ወይ ሌላ ሰው ላይ ገባው ይችላል። ንገሩት። የምትጠራጠሩ ሰዎች እኔ ይሄ ነገር አይገባኝም የምትሉ ሰዎች ይነግራችኋል። በሌሊት ሊያናግራችሁ ይችላል። በቀን ሊያናግራችሁ ይችላል። ያም ባይሆን በመጽሐፍ ያናግራችኋል። ድንገት መጽሐፍን ታነቡታላችሁ። በሊቃውንቱ አድሮ ያናግራችኋል። ቅንነት ብቻ ነው። ልረዳው አልቻልኩም። ማየት አለብኝ፣ መንካት አለብኝ። ይሄ በራሱ ኃጢአት አይደለም። ናው ጣትህን አምጣና እጆቼ እይ፣ እጅህንም አምጣና በጎኔ አግባው። ለምን ያመንክ እንጂ ያላመንክ አትሁን። ለምን ትለይብኛለህ? ከወንድሞች ለምን ትለያለህ? እንደነሱ ያመንኩ የልቦናን መሻት ፈጽማለሁ። ለእኛ ደግሞ ትምህርት መትረፍ ነበረበት። ለካ እንደዚህ ይቻላል እንደ ብለን መቅደሱንም መጋረጃውን ገለጥ አድርገን እንዳንነካ ታቦቱን ካህናቱ አክብረውት እስኪ ሌው እንዳሉ ለእኛም ደግሞ ጥሩ ትምህርት ትቶልናል። ቶማስ ስለተፈቀደለት ብቻ ቀጥታ እጁን ላከ። በሰውነቱ ነካው፣ በአካል ማለት ነው። ጌታዬ ሲነካው ማለት ነው። ነክቶት ግን በሰላም አልተመለሰም። ተቃጠለች እጁ። ልክ እሳት ውስጥ እንደገባች አንጀት ወይም ቅቤ ርም ኩንትር አለ ሊቃውንት ሲተረጉሙት። ያኔ አምላኬ
ሲነካው ጌታ ያለ ሲቃጠል አምላክ ከዛ ምን አለ ክርስቶስ አንተ ያመንከው ስላየህ ሳያዩ የሚያምኑ ግን ምንድን ናቸው? ደስ ይለናል ይገባል። እኛ ሳናይ ያለን ክርስቶስ ጋር ይሞቱ ምን ማለት ነው? ይሄ ቃል ያጽናናናል። አልዳሰስነው አልነካነው፣ ግን ደግሞ ዳሰነዋል፣ ነክተነዋል። እንዴት? የሐዋርያትን እጅ አድርገን ነክተነው። ሐዋርያት ከነኩት እኛ እንደነካነው የሐዋርያት እምነት ነው ያለን። የሐዋርያት ቤተክርስቲያን ብቻ የሐዋርያት አምላክ ነው የምናመልከው። የሐዋርያትን ዓይን አድርገን አይተነዋል። የሐዋርያትን ጆሮ አድርገን ሰምተነዋል። የሐዋርያትን እጃችን አድርገን ዳሰነዋል፣ ነክተነዋል፣ በልተነዋል፣ ጠጥተነዋል። ብዙማን ናቸው። ይሄን ጥቅስ ያለቦታው የሚያስቀምጡ ሰዎች አሉ። በስራ ምናምን ስትዋዋሉ ገንዘቡን ላክልኝ እንጂ ልኬ እንዳለ ማስረጃው ስጠኝ ሳያዩ የሚያምኑ ሰው አጣችሁ ይላል። የሌባ ጥቅስ አይደለም የሚሉት። ይሄ የቤተክርስቲያን ጥቅስ ለሚያምኑ ሰው በክርስትና ሕይወት ነው እንጂ አብረን ከምንሰራው ስራ ጋር የተገናኘ ነው። ውል ማስረጃ ደረሰኝ ምናምን ላይ አይተን ዳሰን ነው ማለት ነው። እንዲህ አይነት ማጭበርበር የለም። ሳያዩ የሚያምኑ ብፁዓን ናቸው ያለው ከእምነት ጋር በተገናኘ ታቦቱ ስላለካ ነው አናምን ማለት አንችልም። ቅዱስ ሥጋው ክቡር ደሙ ስላልፈተት ነው አናምን ማለት አንችልም። ክርስቶስ ሲወርድ ሲሰቀል ስላልነበርን አናምን ማለት አንችልም። ሃይማኖትም ነው የሃይማኖትም ሳያዩ የሚያምኑ ብፁዓን ናቸው። የዚህ ዕለት የቤተክርስቲያን መልእክቷ ያመንክ እንጂ ያላመንክ አትሁን። ሁለተኛ ዕድል ተሰጠን። ትንሣኤውን ካከበርን በኋላ ጥርጥር ውስጥ ላለን ሰዎች ማክሰኞ ዕለት ያመናችሁ ሁሉ የተጠራጠራችሁ አትሁኑ። ጓደኞቻችሁ ሥጋው ደሙ ሲከበሩ ለምን አልተቀበላችሁም? ለምን እግዚአብሔርን አታምኑት? ድጋሚ ብሳሳትስ ምናምን የምትሉት ያመናችሁ ነው። ያላመናችሁ ለምን ትሆናላችሁ? ይሄን ብሰጥ ቢያልቅብኝስ እግዚአብሔር ሊያደርግኝስ የምትሉ አትጠራጠሩ። ያመናችሁ ያላመናችሁ አትሁኑ። ከመንጋው አትለዩ ነው ብትለው። ለምንድን ነው ከመንጋው የምትለዩት? ለምንድን ነው የምትጠራጠሩት? ለምንድን ነው በክህደት መስመር የምትሄዱት? ሰዎች ይህንን ስላደረጉ ለምን ነው የሚከፋችሁ? እግዚአብሔር ተመልከቱ ነው። ያመናችሁ ሁኑ፣ የተጠራጠራችሁ አትሁኑ፣ ያላመናችሁ አትሁኑ። ይህን መልእክት እስከ መጨረሻው ድረስ ታስተላልፋለች። የሚቀጥለው ረቡዕ ነው። ረቡዕ አራተኛ ቀን ነው። አልዓዛር ተብሎ የሚጠራው ረቡዕ ምንድን ነው አልኳችሁ? አልዓዛር ለምንድን ነው አልዓዛር እንድናስብ የምታደርገን? አራተኛ ቀን ነው። ከአራት ቀን በኋላ ነው የተነሳው አልዓዛር። በነገራችን ላይ የአልዓዛርን በዓል ከሆሳዕና ጋር ሌሎቹ አብያተ ክርስቲያናት ያከብራሉ። በተለይ ምስራቃውያን ማለት ነው። በተለይ ጣሊያን ውስጥ ሆሳዕናን ሲያከብሩ የአልዓዛር ትንሣኤ ብለው አብረው ያከብራሉ። አልዓዛር መጋቢት 17 ቀን ሞቶ መጋቢት 20 ቀን ነው በአራተኛ ቀን የተነሳው። መጋቢት 22 ደግሞ ሆሳዕና ነው፣ ጥንተ ሆሳዕና። አልዓዛር በተነሳ በሁለተኛው ቀን ነው ሆሳዕና። ኢየሩሳሌም ድብልቅልቋ የወጣችው አንዱ አልዓዛርን ለማየት እንደነበረ ሊቃውንቱ ያስረዳሉ። አልዓዛር ለማየት ይኸውና እኮ የተነሳው ከአራት ቀን በኋላ ይሄን ያስነሳው እያሉ ታምር ለማየትም የወጡ ሰዎች ነበር። በሁለተኛው ቀን ይዞት መጥቷል። አልዓዛር በዓሉን ለማክበር ኢየሩሳሌም ነበር ከኢጣሊያ ማለት ነው። ስለዚህ የአልዓዛር ትንሣኤ አብሮ ነው የሚታሰበው። የትንሣኤያችን ማግስት ማለት በአራተኛው ቀን የአልዓዛርን ትንሣኤ እንድናስብ ያደረገችን ቤተክርስቲያን ማስረጃ ነው ለእኛ ትንሣኤ ማለት ነው። ይኸው ትንሣኤውን የምትሰብከው እስካሁን ድረስ እስከ 4 ቀን ድረስ ማለት ነው። ይሄ ትንሣኤ በነገራችን ላይ ትንሣኤ 5 አይነት ነው። ስንት አይነት ነው አልኳችሁ? ሌላ ጊዜ በሰፊው እንነጋገራለን። አንደኛ ትንሣኤ ሕሊና፣ ሁለተኛ ትንሣኤ ልቡና፣ ሶስተኛ ጊዜያዊ ትንሣኤ፣ አራተኛ ትንሣኤ ዘጉባኤ፣ አምስተኛ የክርስቶስ ትንሣኤ። በጣም ይገርም ነው የቤተክርስቲያናችን ምስጢር። ትንሣኤ አንድ ብቻ እንዳልሆነ የምታውቁት የዮሐንስ ራዕይ ምዕራፍ 20 ላይ የፊተኛው ትንሣኤ ወይም በፊተኛው ትንሣኤ እድል ያለው ብፁዕ ነው። የኋለኛው ትንሣኤ ገንዘብ ያደርጋል። የትኛውን ትንሣኤ ነው መጀመሪያ መያዝ ያለብን? የኋለኛው ትንሣኤ ገንዘብ ለማድረግ ሊቃውንቱ ዘርዝረው ያስተምራሉ። አሁን ጊዜ የለኝም፣ በሌላ ጊዜ እናየዋለን። እነዚህ ናቸው። ይሄ አልዓዛር ጊዜያዊ ትንሣኤ ውስጥ ነው ያለው። ትንሣኤን እግዚአብሔር በሶስት ወገን ነው የነገረን። አንደኛ በቃሉ አስተምሮናል ክርስቶስ ስለ ትንሣኤ።
ሁለተኛ የሞቱ ሰዎችን ያስነሳ አሳይቶ ነው በጣም ሶስተኛ ራሱ ሞቶ ተነስቶ አሳይቶ ነው። ነገር ደግሞ በሶስት ነው የሚሰራው። ራሱ ሞቶ ተነስቷል፣ የሞቱ ሰዎችን አስነስቷል፣ ስለ ትንሣኤ አስተምሮ። ስለዚህ የአልዓዛርን ትንሣኤ እንድናስብ ታደርገናለች። አልዓዛር ፍጹም ሞቶ ነበር። የሞተው እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱ በጨርቅ እንደተጠመጠመ ነበር። ኢየሱስ ፍቱትና ይተዉት አላቸው ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 44 ላይ ማለት ነው። የዕለቱ መልእክት በዕለተ ረቡዕ ቤተክርስቲያን ረቡዕ ስታስብ የምታስተላልፈው መልእክት የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ያለው ቃል ክርስቶስ ለእህቶቹ የተናገረው ለአልዓዛር እህቶች፣ በተለይ ደግሞ ለማርታ ለማርያም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህ ልባችን ውስጥ መቀመጥ አለበት። ስለ ትንሣኤ ታምናት። ቀጣዩ ቀን ሐሙስ ነው። አምስተኛ ዕለት ነው ሐሙስ። እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ረቡዕ 4፣ ሐሙስ 5። በአምስተኛው ዕለት የምታስበው አዳምን ነው። የአዳም ሐሙስ ወይም አዳም ሐሙስ ይባላል። አምስተኛ ዕለት 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በ5 ቀን ተኩል 5 ሚሊዮን እዚህ ላይ አምጥታ ቤተክርስቲያን ስለ አዳም ትነግረናለች። ስለ አዳም ብቻ አይደለም፣ ስለ አዳማውያን ማለት ነው። አንደኛ የተገባልን ቃል ኪዳን እንደተፈጸመ እግዚአብሔር ቃሉን እንደሚጠብቅ እንዴት እንዳዳነ ድኅነቱ የሁላችንም መሆኑ የቀጠሮው ጊዜ ሁሉ ትነግረናለች። የ5500 ዘመን ማብቃት አዳም የሞተው በ930 ዓመቱ ነው። በስንት ዓመቱ አልኳችሁ? 930 ለአንድ ሺህ ስንት ይጎላል? 70 ይጎላል። በእግዚአብሔር ዘንድ 1000 ዓመት እንደ ስንት ቀን? እንደ አንድ ቀን። አንድ ቀንስ እንደ 1000 ዘመን መጽሐፍ ቅዱስ ይላል ሁለተኛ ጴጥሮስ ምዕራፍ 3 ላይ እናንተ ግን ወዳጆቹ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። አሁን ይህ ካልኩሌሽን ውስጥ ልትገቡ ብቻ አይደለም። በእግዚአብሔር ዘንድ በእኛ ዘንድ ብዙ የሆነው በእግዚአብሔር ዘንድ ጥቂት ነው። በእግዚአብሔር ዘንድ ደግሞ በእኛ ዘንድ ጥቂት የሆነው ደግሞ በእግዚአብሔር ዘንድ ብዙ። ስግደታችን፣ ጾማችን፣ ጸሎታችን ትንሽ ነው ብለን የምናስብ ሰዎች አለን። ለእግዚአብሔር ደግሞ ብዙ ነው። ቅንነት ካለ ማለት ነው። አንዳንዶቹ ደግሞ በጣም ያበዙት ይመስላችኋል። ዘንድሮ እኮ በጣም አብዝቼ ደግሼ ነው የበላሁት፣ ዘንድሮ በእግዚአብሔር ዘንድ ደግሞ ገለባ። ስለዚህ ብዙ ምንለው ትንሽ ሊሆን ይችላል። ትንሽ ምንለው ደግሞ እግዚአብሔር አብዝቶ ሊቀበል ይችላል። እሱም ነው የሚለው። ግን በቀኑ ደግሞ ከአዳም ሚስጥር ጋር ይገናኛል። 1000 ዘመን አንድ ቀን። አዳም አሁን 1000 ዓመት አልኖረም ማለት አንድ ቀን አልኖረም ማለት ነው። አንድ ቀን አልኖረም እንዲያቻቸው ነው። በእግዚአብሔር ዘንድ አንድ ቀን እንኳን አትኖርም ነው የሚለው። ሰው አንድ ቀን ለምናኖረው ለምንድን ይባላል? አንድ ቀን እንኳን የአዳምን ቀኑን 70 ዘመን ነው የሰጠው። የሰው ዕድሜ 70 ቢበዛ 70 ከዛ በላይ ግን ድካም ነው። ያችን 70 እንድንኖር ነው የሰጠው። አዳም ነው ጨርሶታል 930 ነው። 70 ነች የቀረችው እሷን ሙሉ ብሎ ሰው ለዚህ ነው የሚሻለው። አዳም 930 ቀን ኖሮ አንድ ቀን ካልሞላው የሂሳብ ሰዎች ካላችሁ ብትሰሩልኝ ደስ ይለኛል። ግን አሁን አይደለም 1930 ቀን ኖሮ አንድ ቀን አልሞላው። እኛ 70 ቀን ኖሮ ሰከንድ ነው ወይስ ደቂቃ ነው የኛ ማለት ነው? 70 ዓመት ይቀርታ 70 ዓመት የኛ ስንት ነው የሚሆነው? የሱ 930 ዓመት አንድ ቀን ካልሞላ የኛ 70 ዓመት ስንት ሰከንድ ነው ማለት ነው? ይገርም እኮ እሱም መስራት 1000 ይሆናል አንድ ቀን። ከዛ በኋላ 930 ይሆናል ኤክስ ብለን መስራት አጭር ነው ዘመናችን ማለት ነው። በ400 አዳም ከዚህ ዓለም በአፋ የሆነው በአካለ ነፍስ በአካለ ሥጋ በ4570 ዓመት አለ።
ይሄንን ዕለት ቤተክርስቲያናችን የአዳማውስ ብላ ስትጠራው መሬትነታችንን እንድናስብ ዕለተ ሞታችንን እንድናስብ ሰው ዕለተ ሞቱን ሲያስብ ፈሪ ነው እግዚአብሔር ይፈራል ሰውን ያከብራል ማለት ነው። ይሄ በዘፍጥረት ምዕራፍ 3 ቁጥር 19 ላይ ተጽፏል። አዳም ሆይ መሬት ነህና ወዴት ትመለሳለህ? ምንም ብታጥ ምንም ብትወፍር ምንም ብትዝናና ምንም ብታካብት ምንም ጊዜ በኔ ነው ብትል መሬት ነህ። ምስጥ ይበላል ወደ መሬት ነው የምትመለሰው። ነፍስ ወደ ሰጠችው ወደ እግዚአብሔር ትሄዳለች። ስጋ ወደ መቃብር። ያ ቀን ሳይመጣ ግን ማንን አስበው? ሐሙስን እንዴት ነው ያሳለፍናት? ይሄን ነበር የምትነግረን ቤተክርስቲያን። ይሄን አስቡት። ምንም ብትዝናና ምንም ብትቆፈስ ምንም ያው ሳይመጣ ወጥተህ ብታወጣ መሬት ነው። ወደ መሬት ትመለሳለህ። ቀጥሎ ዓርብ ነው። ዓርብ ቤተክርስቲያን ተብሎ ነው የሚታሰበው። ቤተክርስቲያን የሚገርመው ቤተክርስቲያን 3 ወገን ናት። ሰዓት ስለሌለኝ ቶሎ ነው የሚሄደው። አንደኛው የአንድ ክርስቲያን ሰውነት ቤተ መቅደስ ይባላል። ሁለተኛ የክርስቲያኖች ህብረት አንድነት ቤተ መቅደስ ይባላል። ሶስተኛ ህንጻው። ዓርብ ዕለት እቺ ቤተክርስቲያን የተወለደችበት የተገኘችበት በደሙ የተመሰረተችው ቤተክርስቲያን ደሙ የፈሰሰው ዓርብ ዕለት ስጋው የተቆረሰው ዓርብ ዕለት ስጋውን ቆርሳ ደሙን በስነ ስርዓቱ ስጋውን ፈትታ ደሙንም ቀርታ ነው የምታቀብለው ቤተክርስቲያን። በቤተክርስቲያን ውስጥ የክርስቶስ ቅዱስ ሥጋና ክቡር ደም ካልተፈተተ ቤተክርስቲያን ምንም ጥቅም የላትም። ይሄን ማታደርግ ቤተክርስቲያን ማለት ነው። እኛ ወደዚህ ህብረት ካልመጣን ክርስትናችን አደጋ ላይ ነው። ይሄ የተገኘው ደግሞ በዕለተ ዓርብ ነው። እሱ ብቻ አይደለም፣ ከቀኝ ጎኑ የፈሰሰው ውሃ ማይገቡ በዕለተ ዓርብ ነው። እሱ ለጥምቀታችን እሱ ነው። ካህኑ አሁን ቅዱስ አዶን ቅዱስ አውዱት መንፈስ ቅዱስ ብሎ የቀረበው ማይ በማረገው ጊዜ ፍጹም የክርስቶስ የጎን ውሃ ማይገቡ ነው። በዛ ተጠምቀን የሥላሴ ልጅነትን እናገኛለን። ይሄ ውሃ መቼ ነው የተገኘው? እንዴት ሆኖ? በመስቀል ተሰቅሎ በጦር ሲወጋ ማለት ነው። ለዚህ ነው ቤተ ክርስቲያን የተባለችው። አዳምም የዳነው ዓርብ ነው። አዝሙ የሚታየው ስቅለት ላይ ለዚህ ነው የተሰቀለበት ቦታ ላይ የአዳም አጽም ባለበት አዳማውያን በሙሉ ነፃ የወጡት በዕለተ ዓርብ የቤተ ክርስቲያን በዓል ቤተ ክርስቲያን ብላ ታስባለች። የሚገርማችሁ አዳም የተፈጠረው ዓርብ ነው። የካደው ዓርብ ነው። ቃል የተገባለት ዓርብ ነው። ከገነት የተባረረው ዓርብ ነው። ክርስቶስ ተሰቅሎ ደግሞ የመለሰው ዓርብ ነው። ከሰባቱ አጽዋማት አስገብታ ቤተክርስቲያን እንደምትጾም የምታደርገው ለዚህ። ስለዚህ ዓርብ ቤተክርስቲያን ተብሎ ይታሰባል። በገዛ ደግሞ ያጃትን የእግዚአብሔር ቤተክርስቲያን ጠብቁ ተብሎ ማስጠንቀቂያ የተሰጠው ለዚህ ነው። ዓርብ ዕለት ቤተክርስቲያን ብላ ስታስብ ለእኛ የምታሳስበን አንድ ትልቅ ጉዳይ ነው። ምንድን ነው እሱ? ቤተ መቅደስነታችንን እናምናለን፣ በቤተ መቅደስ እንገኛለን። አንተ ለቤተ መቅደስ አያስፈልግም የሚሉ ሰዎች አሉ። አንሰማቸው። ትክክል ነው። እኔ ቤተ መቅደስ ነኝ፣ ግን ቤተ መቅደስ ከመገኘት ግን የኔ ቤተ መቅደስ አይከለክለኝም። ቤተ መቅደስ ስለሆነ የሚያገኘውት በቤተ መቅደስ ውስጥ ስለሆነ ማለት ነው። ስለዚህ ቤተ መቅደስ ቤተ ክርስቲያንን ማክበር የራሳችንን ሰውነት ማክበር እንዳለብን ትነግረናለች። ከዛ ቀጥሎ የሚመጣው ቅዳሜ ነው። ቅዳሜ የመጨረሻው ነው። እንግዲህ በስነ ፍጥረት አቆጣጠር የመጨረሻው መካተቻው ማለት ነው። ይሄ ቅዱሳን አንስት ወይም ቅዱሳን ሴቶች የሚታሰቡበት ነው። ከ120ዎቹ ውስጥ 36ቱ ቅዱሳት አንስት ናቸው። እነዚህ የተቀደሱ ሴቶች ማለት ነው። ቤተክርስቲያን ለነሱ ብቻ አይደለም፣ በቅድስና ስራ ላሉ ሴቶችም መታሰቢያ አድርጋ የሰጠቻቸው። ከነሱ በኋላ የተነሱ አሉ፣ ከነሱ በፊትም የነበሩ አሉ። ነገር ግን በዛ ጊዜ ክርስቶስ መከራ በሚቀበልበት ሰዓት ከኢየሩሳሌም እስከ ቀራንዮ እስከ ጎልጎታ ሲመላለሱ የነበሩ ለዛም ዋጋ እንዲሆን የመጀመሪያው የትንሣኤ ብርሃን የገለጠላቸው ለሴቶቹ ለሐዋርያት እንዲናገሩ የሚያደርገው ሴቶቹ። ሌላው ዓለም ማርች ኤት ብሎ የሴቶችን ቀን ከማሰቡ በፊት ያው ከቃል በዘለለ መልኩ የማይታሰበው ቀድማ ቤተክርስቲያን ለሴቶቹ ቀን ሰይማ ከትንሣኤ በኋላ በቅዳሜ ዕለት እንዲታሰቡ ታደርጋለች። ሐዋርያት ሴቶቹ ወይም አንዳንድ ሴቶች አስገረሙ ብለው እስኪናገሩ ድረስ ማለት ነው። በተለይ በዚህ በማቴዎስ ወንጌል ምዕራፍ 28 ላይ ድካማቸውን ሁሉ ይናገራል። ወደ መቃብሩ ሌሊት ይሄዱ ነበር። ድንጋዩ ማን ያንከባልልናል እያሉ ሲጠይቁ ነበር ሳይፈሩ። በዛ አካባቢ የክርስቶስን መነሳት ተስፋ አድርገው ማለት ነው። በመከራው ጊዜ አብረው ነበሩ።
አክፍሎት የተጀመረው ከነሱ ሕይወት እንደሆነ ከሐዋርያት ሕይወት እንደሆነ ቅዱሳት መጻሕፍት ያስረዱናል። ስለዚህ የመጨረሻው ቅዳሜ ነው። ከዛ እሑድ ነው። አሁን ዕለታቱን በማሰብ ደረጃ የሚያበቃው ዛሬ ነው። ዛሬ ዳግም ትንሣኤ ወይም ዳግማይ ትንሣኤ ብለን የምንጠራው ዕለት ላይ ያለ ነው። ሁልጊዜ ትንሣኤ ተከብሮ የመጨረሻው ሳምንት ዳግም ትንሣኤ ተብሎ ይጠራል። ዳግም ትንሣኤ የተባለው ሁላችንም እንደምናውቀው ክርስቶስ ድጋሚ ስለተነሳ አይደለም። ዳግም ትንሣኤ የተባለው አንደኛ የትንሣኤ ቀለም እንዳለ አሁን ይደገማል በዕለተ እሑድ ማለት ነው። ወይም ተደግሞ ጠዋት ላይ ሌሊት ላይ አገልግሎቱ፣ ቅዳሴው፣ የሚነበቡት ምንባባት፣ ዜማው፣ የሚነበበው ወንጌል፣ ምስባኩ፣ ስብከቱ በሙሉ የትንሣኤ ቀለም ድጋሚ ይደገማል። ሁለተኛ ለሐዋርያት ሁለተኛ ጊዜ የተገለጠበት ዕለት ቅድም ያነበብኩላችሁ ማለት ነው። ለሁለተኛ ጊዜ ለመጀመሪያ ጊዜ ወደ 20 ጊዜ ነው የተገለጠላቸው። እሱ ረጅም ነው። አንድ ጊዜ 3 2 5 እየሆኑ በብዛት ግን የተገለጠላቸው 2 ጊዜ፣ ሁሉም ተካተው አንድ ጊዜ። እሱም ዳግመኛ የተገለጠላቸው ዛሬ ነው። አያሳዝንም? እኛ ትንሣኤውን አክብረናል። ቶማስ ዛሬ ነው ስለ ትንሣኤው በትክክል ማስረጃ ማረጋገጫ የተሰጠው በሁለተኛው ጊዜ ማለት ነው። ዳግም ትንሣኤ የተባለው ትንሣኤውን ድጋሚ ለሐዋርያት የገለጠበት ዕለት ስለሆነ፣ ሌላው ግን ሶስተኛውና የመጨረሻው ትንሣኤውን የገለጠበት ምስጢር ከዚህኛው ዕለት ጋር ስለሚገናኝ ጌታችን ሲነሳ መቃብር አልተከፈተም። መግነዝ ፍቱልኝ፣ መቃብር ክፈቱልኝ አለ። መቃብሩ ሳይከፈት ነው የተነሳው። እንደዛ ካልሆነማ ትንሣኤ ልንለው አንችልም። በኃይል በስልጣን ተነሳ የምንለው እሱ መቃብሩ እንዲከፈትለት የሚጠብቅ ከሆነ በኃይል በስልጣን አለ። እንደ አልዓዛር ሌላ አስነሻለሁ ማለት ነው። አልዓዛር በኃይል በስልጣን አይደለም የተነሳው፣ በክርስቶስ ኃይል ነው የተነሳው። ስለዚህ መቃብሩ ሳይከፈት እንደተዘጋ ነው የተነሳው። ለሐዋርያትም ድጋሚ ሲገለጥላቸው እንደ ዛሬ በሳምንቱ የተሰበሰቡበት ቤት ደጆቹ እንደተዘጉ፣ ቁልፍ እንደተቆለፈ እንደተዘጋ በመካከላቸው ቆሜ ነው። በሩ ሳይከፈት መቃብሩ ሳይከፈት ተነሳ። አጭሩ በሩ ሳይከፈት በመካከላቸው ተገኘ። በዚህ ምስጢር የተነሳ ዳግመኛ የትንሣኤ ብርሃን የተገለጠበት ምስጢር የተደገመበት ስለሆነ ዳግም ትንሣኤ እንለዋለን። ለሁለቱ አንዳንድ ጥቅስ አስቀምጬ ትምህርቴን አጠቃልላለሁ። ለምሳሌ መቃብሩ እንዳልተከፈተ የሚነግረን የማቴዎስ ወንጌል ምዕራፍ 28 ነው። ከቁጥር 1 ጀምራችሁ ስታነቡ በሰንበት መጨረሻ በመጀመሪያው ቀን ነው። ሰንበት ሚላት ቅዳሜ ነው። የመጨረሻ ማለት ማታ ማለት ነው። በሰንበት መጨረሻ፣ ከዛ ደግሞ ሰንበቱ ማብቂያ መጀመሪያ፣ ቅዳሜ ሌሊት ለእሑድ አጥቢያ ማለት ነው። እየነጋ ባለበት ሰዓት ማለት ነው። በሰንበት መጨረሻ በመጀመሪያው ቀን ሲነጋ፣ ክርስቶስ የተነሳው ሌሊት 6 ሰዓት ነው። ሲነጋ መግደላዊት ማርያምና ሁለተኛይቷ ማርያም መቃብሩን ላይ ወጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦ ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱ እንደ በረዶ ነጭ ነበር። ልብ አሉ። ክርስቶስ ከተነሳ በኋላ መልአኩ መጣ፣ ድንጋዩን አንከባለለ፣ ተከፈተ ማለት ነው። ድንጋዩ ላይ ተቀመጠ። ለምን? ለሴቶቹ ሲመጡ፣ ሴቶቹ ሲመጡ ክርስቶስ እንደተነሳ እንዲያውቁ ማለት ነው። ድንጋዩ እንደተገጠመ ቢመጡ አልተነሳም ብለው ተስፋ ይቆርጡ ነበር። መነሳቱን እንዲያውቁ ኑ ላሳያችሁ ብሎ መግነዙን አሳይቷቸዋል መልአኩ። ስለዚህ ድንጋዩ ወይም መቃብሩ ሳይከፈት ነው የተነሳው። ስዕላት ላይ መጠንቀቅ አለብን። የትንሣኤ ስዕል ላይ የክርስቶስ አንድ እግሩ መቃብሩ ውስጥ ሆኖ አንድ እግሩ ወጥቶ የሚያሳይ ስዕል አለ። እንደዚህ አይነት ስዕል የላትም ቤተክርስቲያን። መቃብሩ ከፍቶ አይደለም ሊወጣ እንደተዘጋ። የጥንቶቹ መቃብሩ ላይ ቁልፍ ይሰራሉ። የጥንቶቹ ሰዓሊያን በጣም ይገርሙ ናቸው። መቃብሩ ላይ ቁልፍ ያሳዩናል። የታተመው ትንሣኤው አለ፣ መቃብሩን ያሳዩናል እንዳለ ማለት ነው። መቃብሩ የተከፈተው ለሴቶቹ ነው። ክርስቶስ ከተነሳ በኋላ ሲነጋ ነው የሚለው። ሲነጋ መቃብሩ ሽቶ ለመቀባት ለሚሄዱ ሴቶች ነው የተከፈተው። መነሳቱን ከእድር እንዲያውቁ ማለት ነው።
በዛሬው ቀን የሆነው ይሄ ሳይከፈት የገባበት ምስጢር የዮሐንስ ወንጌል ምዕራፍ 20 ላይ ያ ቀን እሱ ከሳምንቱ ፊተኛው በመሸ ጊዜ በሳምንቱ ነው ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ዮሐንስ ለምንድን ነው ደጆቹ ተዘግተው ሳሉ ብቻ የሚለው በቂ ነበር፣ ግን ፍርሃት ጨምሮበታል። አይሁድን ስለፈሩ ደጆቹ ተዘግተው ሳሉ እኛ ምን እናውቃለን? የሚፈራ ሰው በር ሲዘጋና የማይፈራ ሰው በር ሲዘጋቱ የፈራችሁ ጊዜ እንዴት ነው በር የምትዘጉት? ገርመን በር የምታረጉት እንዴ? ሶፋውን ታስደግፋላችሁ። በረምታሙ አለ በርሜልም ሊኖር ይችላል። ታዲያ የፈራ ሰው ዝግ ማለት እሱም ነው የሚነግረን። ተዘግተዋል ደጆቹ፣ ከምር ተዘግተዋል። ፈሪሳው የዘጋቸው ፈርተው ደጆቹ ተዘግተው ሳሉ ክርስቶስ መጣ፣ በመካከላቸው ቆመ። ሰላም ለእናንተ ይሁንላችሁ ይላል። እግዚአብሔር ተመስገን ይሁን። ተዘግተዋል። ልክ በተዘጋ መቃብር እንደተነሳ በተዘጋ ደጅ ገብቶ ሰላም ለእናንተ ይሁን አላቸው። የዛሬው መልእክት ይሄ ሰላም ለእናንተ ይሁን። ቤተክርስቲያን በቅዳሴ ጊዜ ሁሉ የተለመደች ሰላም ለእናንተ ይሁን። ለካህኑ ምን መልሰው ምስለ መንፈስ ከርነው የመልእክቱ አሁን ሰላም ለእናንተ። በተዘጋ ደጅ ያላችሁ ሰዎች ትኖራላችሁ። በተዘጋ ጭንቀት፣ በተቆለፈ መከራ ውስጥ ለሰው ብትነግሩት የማይገባው ለእግዚአብሔርና ለራሳችሁ ብቻ ግልጽ ሲሆን አንዳንዴ ከእናንተም የተሰወረ ነው። እሱም ነው የምትነግረን። በመካከላችሁ ይቆማል እግዚአብሔር። ከሞታችሁ 4 ቀን ሊሆን ይችላል፣ 40 ዓመት ሊሆን ይችላል፣ ችግር የለበትም። በመካከላችሁ ይቆማል። ሰላም ለእናንተ ይላችኋል። ይህንን ነው ዳግም ትንሣኤ ብላ ቤተክርስቲያናችን የምታስበው። ሰላም ለእናንተ ይቆየን እግዚአብሔር